ቀያየራችሁ ቢትሉ በስኬት ጎዳና ላይ መቆም አትችሉ። የሚጸልይ ሰው የጀመረውን ይጨርሳል። የሚጸልይ ሰው ከአጋንንት ስራት ነፃ ይወጣል። የሚጸልይ ሰው በሞተኛ አይደፈርም። ትልቅ የሆነ እናንተ ወጣት ነው ሰው ለመሆን ከፈለገ የእናንተ የተባለው ነገር ሁሉ እንዲሳካ ከፈለጋችሁ ጸልዩ። አንዳንድ ሰው እኔ በሐዘኔት አልጸልይም ባይደው ሰው ስላደረገም ስለሰጣ መልጣልኝ መጀመሪያ ያንተን ጉዳይ ያንቺን ጉዳይ ቤት ላይ ጨርሳችሁ ማምጣት አለባችሁ። ከዛ በኋላ እግዚአብሔር እናንተ ሲጠሩ እናንተ ወደ እግዚአብሔር ሲጮሁ ይሰማል። ሰማኝ። ከዛ እኔ ምን አደረኩ? ጠራል። ወዳጄ በእግዚአብሔር ቤት ላይ ጉቦም የለም ሙስናም የለም። በትውውቅ አይደለም መንግስተ ሰማያት የምትገባው። ነገር እንዲሳካ ከፈለግ ዝቅ በልና ጸልይ። ተንበርክከ በረከትን ታገኛለህ፣ ክብርን ታገኛለህ፣ ቅባት ትቀበላለህ። እግሪ በአቧራ ተበቃይቶ ሰው የምትነሳው የእግዚአብሔርን ኃይል ተቀብለህ ትነሳለህ። ይህን ማወቅ ነጥብ ደግሞ ነፍሱን ወደ እግዚአብሔር ማንሳት። ነፍሱን ወደ እግዚአብሔር ማንሳት። ውሰድ፣ ተቆጣጠር። ያው ነፍስን ህይወትም ማንነትም ያንተ ነው። ተቀበል ማለት ነው። ሰው ሲሞት ነፍሱ ሊወጣ አካባቢ ላይ ሰው ለሞት ከደረሰ በኋላ ሰውን እንዴት አድርጎ ነው የሚያስተኛው? ያ እንዴ በጎን ነው ወይስ እንዴት ነው? ያ ወደ ማን እያየ ነው? ወደ ሰማይ። ነፍሱ ወደ ማጋ ልትሄድ ነው። አፈሩ ደግሞ ወደ ማጋ ሊገባ ነው። አያ ተስማምቷል ማለት ነው። የነፍሱ ባለቤት ነፍሱን ሊቀበል ነው። አፈሩ ደግሞ የራሱን አፈር ሊቀበል። ስለዚህ እግዚአብሔር በሰጠው ጊዜና እግዚአብሔር በሰጠው ታይም ላይ እግዚአብሔርን አገር በመጸለይ የሚገባውን በረከትን ተቀበሉ።